የምስራች ይኸው መልካም ዜና ያዘነው ይደሰት ከሐዘኑም ይጽናና የሰማው ያሰማ ያልሰማውም ይስማ ብርሃን ወጥቶለታል ላለው በጨለማ ኢየሱስ ተወልዷልና ኢየሱስ ተወልዷልና ለክርስትና እምነት ተከታዮች በሙሉ ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። ዛሬ በልዩ የበዓል ፕሮግራም አለን። ከታዋቂው ተወዳጁ ዘማሪ ሳሙኤል ተስፋ ሚካኤል ጋር ነው ቆይታ የምናደርገው። ጊዜያችሁን ከኛ ጋር እንድታሳልፉ ጋብዛችኋለሁ። መልካም በዓል ይሁንላችሁ። ሳሚ እንኳን አደረሰ። እንኳን አብሮ አደረሰን። ቅድስት ስላገኘው ደስ ብሎኛል። እኔም በጣም እንግዳሽ አድርገሽ ስለጋበሽኝ በጣም አመሰግናለሁ። የልደት በዓል ነው እያከበረን ነው የምንገኘው። ምን አይነት ስሜት የሚሰጥ በዓል ነው ላንተ? እንዴት ነው የሚሰማው የልደት በዓል? እኔ የሚገርምሽ ብዙ በዓል ማክበር ደስ ይለኛል። በእርግጥ ግን የልደት በዓል ደግሞ በጣም ልዩ ትርጉም አለው ለኔ። ምክንያቱም መጽሐፍ ቅዱስ ሲናገር በኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ሀገርም ደግሞ የሚኖሩ የነበሩ ብርሃን ወጣላቸው ይላልና የልደት በዓል ተስፋ ነው። ተስፋ የሆነ በዓል ነው። ምክንያቱም በጨለማ የሚኖሩ ሰዎች በኃጢአት ምክንያት ከእግዚአብሔርን በመበደላቸው ምክንያት በጨለማ የነበሩ ሰዎች ወይም እኛ የነበረን ሰዎች ለኛ ብርሃን የወጣበት ቀን ነው፣ ተስፋ የወጣበት ቀን ነውና የልደት በዓል ለኔ በጣም በጣም ልዩ በዓል ነው። ከዚህ ጋር በተያያዘ የልደት በዓል ጋር በተያያዘ ወደ ልጅነትህ እንመለስና አንተ ወደ መዝሙሩ ወደ አገልግሎቱ የገባኸው በጣም ልጅ እያለህ ነውና እንዴት ነበር የምታከብሩት? ቤተክርስቲያን አካባቢ የነበረው ድባብ፣ ዝግጅታችሁ ምን ይመስል ነበረ? ሌሎች በዓላት ትልልቅ ሰዎች የሚያዘጋጁት ፕሮግራሞች ናቸው በብዛት። አዘጋጆቹ አገልጋዮቹ ትልልቆች ናቸው በብዛት እና የልደት በዓል ግን በቤተክርስቲያን ውስጥ ልዩ አትኩሮት ተሰጥቶት ለህፃናት፣ ለታዳጊዎች፣ ወጣቶች የሚሰጥ ፕሮግራም ነው እና ዝግጅቱን ሙሉ በሙሉ ማለት ይቻላል በብዛት በመዝሙር፣ በስብከት፣ ድራማ በመስራት፣ በመዘመር በተለያዩ ዝግጅቶች ህፃናት ናቸው የሚያከብሩትና በልጅነቴ እኔም በሰንዴይ ስኩል ውስጥ ስለሆነ ያደግኩት በጣም በጣም ከማስታወሳቸው ነገሮች አንዱ መዝሙርን አንዱ በውስጤ በጣም እንዲያድግ ካደረገው ነገር ያ አገልግሎት ይመስለኛል። በሰንዴይ ስኩል ውስጥ ለገና በዓል የምንዘጋጃቸው ዝግጅቶች መዝሙሮችን አስቀድመን እናጠናለን። በቃ ነጭ ልብስ የሀገር ባህል ልብስ ለብሰን በቻልነው መጠን ለህዝብ አገልግሎታችን የምናሳይበት የምናቀርብበት እድል ነውና በጣም ረጅም ጊዜ የምንጠብቀው የምንጓጓለት እንደ ልጅ ደግሞ መድረክ ላይ ተወጣለ ሲባል የሚሰማው ስሜት ልዩ ነውና ያንን ቤተሰቦቻችንን ምእመናንን የምናገለግልበት እድል ስለሆነ በጣም በዚህ ደስ ይለኛል። አሁን ቅርብ ጊዜም ከልጅ ጋር የሰራኸው ይሄ ነው የገና በዓልን አስመልክቶ የሰራኸው አንድ መዝሙርም አለ። እሱን መዝሙር ንገረን እስኪ። ደግሞ ከልጅ ጋር እሷንም ደግሞ ኢንፍሉዌንስ አረካት አንተ በዘማሪ ተስፋዬ ጫላ ኢንፍሉዌንስ እንደሆንከ። እውነት ነው። ሁለቱም ልጆቻችን አሉ በነገራችን ለቪዲዮ ላይ እሷ ሶሎ ከፊት ሆና ስለምትዘምር እንጂ ሁለተኛውም ልጃችን ከኋላ ሆና ትዘምራለች። አንዷ ብቻ አይደለችም፣ ሁለቱም ልጆቻችን መዝሙር ይወዳሉ፣ ሙዚቃ ይወዳሉ፣ ማገልገል ይወዳሉ። ቤተክርስቲያን ውስጥ አሁን በሰንዴይ ስኩል ያገለግላሉ። ከሌሎች ጓደኞቻቸው ጋር ይዘምራሉ፣ አምልኮ ይመራሉ። ጠዋት እሁድ እዛው ህፃናት ጉባኤ ውስጥ ማለት ነውና ትልቋ ልጃችን ጋር ኤላ ትባላለች። ከሷ ጋር የዘመርነው መዝሙር ኢንስፓየር ያደረገችኝ እሷ ናት። ዳዲ ያው ስለ ገና ስለ ኢየሱስ ልደት መዘመር አለብን እና መዝሙር ከዛ በፊት የተወሰኑ ጊዜያቶች የራሴ መዝሙር ብላ ራሷ የጻፈችው መዝሙር ካልተሳሳትኩ 6 ዓመት ሆና ልጅ ሆና የመጀመሪያ መዝሙር ጻፍኩ ብላ አምጥታለን አለች። በጣም ደንግጠናል። ይጽፋሉ ሲማሩ እሱ ይገርመኛል። አይ የእግዚአብሔር ጸጋ ነው እውነት ለመናገር ምንም ከመዝሙር ጋር የተያዘ በተለይ ያኔ ይማሩበት የነበረ ቦታ ከመዝሙር ጋር የተያዘም ነገር አልነበራቸውም። ሰው እግዚአብሔር ከኔም አልፈው በልጆቼም ሊገለገል እንደፈቀደ አሰብኩ። ይሄንንም ሳስብ በጣም ደስ ይለኛል እና ኢንስፓየር ያደረገችው ወይም ደግሞ እንዘምር ብለ ሐሳቡን ያመጣችው እሷ ናት ልልሽ ነው። አንደኛውም አዝማች የጻፈችው እሷ ናት እዛ መዝሙር ውስጥ እና መዝሙሩ የተወደድኩበት ነው የሚለው ርዕሱ። ምን አይነት ፍቅር ነው ምን አይነት ፍቅር የተወደድኩበት
ከመታወቅ ያልፋል ከፍታው ርዝመቱ የተወደድኩበት ስፋቱ ጥልቀቱ ከመታወቅ ያልፋል ከፍታው ርዝመቱ የተወደድኩበት ስፋቱ ጥልቀቱ። ብዙ ጊዜ የእግዚአብሔርን ፍቅር ስናስብ መስቀሉን ጎልጎታውን ነው የምናስበው። እውነት ነው። ነገር ግን የእግዚአብሔር ፍቅር ለኛ የተገለጠው በግርግም ነው እና ያችን ግርግም ሳስባት እኔ የተወደድኩበትን ፍቅር አስታወሰችኝ። እግዚአብሔር እኛን ስለወደደ የዓለም መድኃኒት የሆነውን ልጁን ኢየሱስ ክርስቶስን ሲሰጠን በትልልቅ ቦታዎች መወለድ ይችል ነበር። በቤተ መንግስት ውስጥ መገኘት ይችል ነበር። እሱ ሁሉ በሁሉ ነው፣ ሁሉን ቻይ ነው። ነገር ግን እኛን በቃ የማንጠቅመውን የማንረባውን በሰው ዘንድ ብቁ ሆነን የማንገኘውን ሰዎችን ለማግኘት ሲል ዝቅ አለና በግርግም ተገኘና ያቺ ግርግም የተወደድኩበት የሚለውን ሐሳብ የያዘችልኝ እሷ ናትና ከዛ የተነሳ ነው በቃ የእግዚአብሔር ፍቅር ስፋቱ ጥልቀቱ ርዝመቱ በቃ ከመታወቅ የሚያልፈውን ፍቅር እግዚአብሔር ለኛ ልጁን በግርግም እንዲወለድ አድርጎ ገለጠልንና ያቺ እንደ ሲምቦል ወይም ደግሞ እንደ ምልክት የእግዚአብሔር ፍቅር መገለጫ ሆና ስላገኘኋት ነው ያንን መዝሙር የጻፍነው። ከዛ በኋላ ከልጆቼ ጋር እንደዚሁም ከሌሎች ልጆች ጋር ሆነን እሱን መዝሙር ዘመር ነው። ምን አይነት ፍቅር የተወደድኩበት በእግዚአብሔር። የሚሊኒየም ጊዜ ምስራቅ ኤምኬሲ ሳሚ የሚዘምርበት ትልቅ የመዝሙር ድግስ ነበር። እዛ ላይ እንድገኝ አጎቴን በጣም ለምኜ ነበር የተገኘሁትና ለኔ በጣም ልዩ ሌሊት ነበረች። እጅግ በጣም ብርድ ነበር፣ ግን ብርዱ ሳይሰማኝ የነጋበት ልዩ አጋጣሚ ነበረ። ከዛ ጊዜ ጀምሮ ሳሚን በጣም ማየት ማግኘት ምጓጓለት ወይም ምናፍቀው በጣም ለኔ ምሳሌ የሆነ ዘማሪ ነው። አብሮ መዘመር አብሮ ማገልገል አይደለም ማግኘት እሱን ማየት እንደዚህና ከዚያ በኋላ ያሬድ ሙዚቃ ትምህርት ቤት እያለሁ ነው አንድ ጊዜ አንድ ስቱዲዮ ሳምፕል የተቀዳ እንዳለ ተነግሮኝ እሱን ለማግኘት ሰላም ለማለት ናቶሎ ተብዬ በዛ አጋጣሚ ያገኘሁትና ከዚያ በኋላ ግን ያ ጊዜ አልፎ እኔም ወደ አገልግሎቱ መጥቼ በራሱ አንድ የቀጥታ የመድረክ አገልግሎቴን አይቶ ደወለልኝ። በጣም አፕሪሺየት አደረገኝ። ያልጠበቅኩትን አፕሪሺዬሽን ነው ከሱ ያገኘሁትና ከዛ በፊት እሱን ካገኘሁበት ቀን ደግሞ የተለየ እሱ ደግሞ ደውሎ እኔን ኢንካሬጅ ያደረገበት ቀን ለኔ የተለየች ቀን ነችና የመገናኘታችን አጋጣሚ እሱ ነው። ከዚያ በኋላ ግን ብዙ አብረን የማገልገል ብዙ ስራዎችን አብረን የመስራት እንደ ቤተሰብ የመመካከር አብሮ የመሆኑ እድል ኑሮን ያው እስከ ዛሬዋ ቀን ድረስ ሳሚ ለኔ በጣም እንደ ታላቅ ወንድም የምወደው ማከብረው የራሴ የምለው ወዳጄ ነው። እወድሃለሁ ወዳጄ እወድሃለሁ ፍቅርህን ያየ። ወደ መጀመሪያው አልበም ስራህም እንምጣ። የመዝሙር አልበም የመጀመሪያ የሰራኸው በጣም የቆየ ነው። 20 ምናምን ዓመት አለፈው አይደል? ይሆናል። 20 ምናምን ዓመት ይሆናል። ብዙ ዓመት ሆኖታል። እንዴት ነበር የተሰራው እሱ መዝሙር? እናስታውሳቸው መዝሙሮቹንም የተወሰኑትን። እሺ፣ የሚገርመኝ መዳኔ ነው የሚለው ርዕሱ። እሱ በሚሰራበት ጊዜ በእርግጥ መዝሙር ስቱዲዮ ለመግባትም አንዱ ቶሎ እንዳደርገው ካደረገኝ ነገር ብዙ በተለያዩ ቦታዎች በመሄድ በማገልገል ነው ጊዜን አሳልፍ የነበረው ያኔ። ከዛ በኋላ ግን የማገልግልበት ቤተክርስቲያን ህንጻ የመግዛት ወይም ቤት የመግዛት አጋጣሚ ነበርና በቂ ገንዘብም አልነበረንም። ስለዚህ አልነበራትም ቤተክርስቲያኒቱ። ስለዚህ ያ ከልጅነቴ ደግሞ የምመኘው ነገር ነበር። የመጀመሪያውን ስራዬን ለእግዚአብሔር ቤት ስራ መስጠት ብዬ ፈልግ ነበር፣ እመኝ ነበርና ያንን ምኞቴን ያሳካሁበት ይመስለኛልና ለቤተክርስቲያን ነው አልበሙ ተሽጦ ሽያጩ ለቤተክርስቲያን መግዣ እንዲሆን የሰጠሁትና ጊዜው እንዳልሽው በጣም በ10ዎቹ መጨረሻ አካባቢ የወጣው እና ለኔም በእድሜ 18 19 ዓመት ሆኜ ነበረ ያዘጋጀኋቸውና በጣም ልዩ ትዝታ አለው። እንደ መጀመሪያ ልጅ ነው መጀመሪያ አልበም የሚባለውና
በጣም በብዙ ከሰዎችም ጋር ያስተዋወቀኝ ብዙዎችን በሩቅ ሆነው ስለ አገልግሎት የሚሰሙ ሰዎች የማያውቁኝም እንዲያውቁኝ ያደረገ አልበም ነውና በአብዛኛዎቹ የተጠቀሱት አልበሙ ላይ የተሰሩት መዝሙሮች ደግሞ ስለ ኢየሱስ ክርስቶስ አዳኝነት ምክንያቱም እንዳልኩሽ ቅድም የሚገርመኝ መዳኔ ነው የሚለው ርዕሱ ራሱና በምድር ላይ በጣም ብዙ የሚገርሙን እንደሰው በጣም ብዙ ነገሮች አሉ መገረም ውስጥ የሚከቱን ዋው የሚያስብሉንና ከነዛ ሁሉ መገረሞች በላይ የሚገርመኝ መዳኔ ነው ምክንያቱም በምድር ላይ የሚያስገርሙኝ ሌሎች ነገሮች የሰው እጅ አለባቸው ሰው ያደረጋቸው ናቸው ለምሳሌ ማልጠብቀውን ስጦታ አምጥቶ ሰው ቢሰጠኝ በጣም ሰርፕራይዝ ሆናለሁ ይገርመኛል ግን የሰው እጅ የሌለበት የኔም ራሱ ጥረት የሌለበት የእግዚአብሔር የራሱ ስጦታ በሆነ መንገድ እግዚአብሔር በልጁ በኢየሱስ ክርስቶስ እኔን ለማዳን ያደረገው ያ ትልቁ ስጦታ የናዝሬቱ ኢየሱስ ስለሆነ በዛ ደግሞ እኔ በጣም ከዚህ በላይ የምገረምበት ነገር የለኝም እና ለዛ ነው የሚገርመኝ መዳኔ ነው ብዬ ዘመርኩ ከሰማይ መውረድ ለኔ ነው ደምህን ማፍሰስ ለኔ ነው እስከ ላይ መሞት ለኔ ነው ደግሞም መነሳት ለኔ ነው ይህን ሳይ የሚገርመኝ ሁልጊዜ የሚደንቀኝ መዳኔ ነው መትረፌ ነው ልጅ መሆኔ ነው ይህን ሳይ የሚገርመኝ ሁልጊዜ የሚደንቀኝ መዳኔ ነው መትረፌ ነው ልጅ መሆኔ ነው እሱ አልበም አመታት አልፎ አሁንም አገልግሎቶች ላይ ሌሎች ዘማሪያን ይዘምሩታል በጣም እንትን ነው አመቱ የራቀ ቢመስልም አሁን ድረስ የሚዘመር መዝሙር ነው በደንብ ያለ መዝሙር ነው ግን በዛ ልጅነት እንዴት ተጻፈ ያኛው እነዛ መዝሙሮች እንዴት ተጻፉ እንዴት ነበር ዝግጅቱ አሰራሩ እንዴት ነበር ንገረን እስኪ ይገርምሻል በዝማሬ አገልግሎት ውስጥ ብዙ ወንድምና እህቶቼ ሊናገሩት የሚችሉት ነገር ነውና ብዙዎቻችን በልጅነት እድሜያችን ነው ወደ አገልግሎት የመጣ ነውና የመዝሙርን ጻፍኩ ወይም ደግሞ መዝሙርን ደረስኩ ለማለት የሚያስችል ወይም ደግሞ የሚያስደፍር አቅም አታገኝም ምክንያቱም የእግዚአብሔር ስጦታ ነው ሳሙኤል በወንጌላዊና አማኝ ቤተክርስቲያኖች ላይ በደንብ አሻራ አለ በተለይ በመዝሙሩ በደንብ የራስን አሻራ ሳልርፋል በጣም ተወዳጅ ነህ መጀመሪያ ግን እንደው በቃ በእኔ ዘማሪ ነው መሆን የምፈልገው ያልክበትን ጊዜ ታስተዋውሳለህ በቃ እኔ ዘማሪ ነው መሆን ያለብኝ መዝሙር ነው መስራት ያለብኝ በአገልግሎት በዚህ መልኩ ነው የኔ ድርሻ በዚህ ነው ብለህ የገባህበትን ጊዜ ታስተዋውሳለህ እንደው ትልቅ አሻራ አለኝ ለማለት አልደፍርም እውነት ለመናገር ምክንያቱም በጣም ገና ብዙ የሚቀረኝ ሩጫ እንዳለ አስባለሁ እኛም እንጠብቃለን አይደለ እውነት ነው እና ግን እኔ አሁን እንደው ትልቅ እንደዚህ በብዙዎች የሚታወቅ የሚወደድ ዘማሪ ሆናለሁ የሚል ሐሳብን ይዤ አይደለም የተነሳሁት ምክንያቱም በእግዚአብሔር ቤት ውስጥ ምንም መሬትም መጥረግ ይሁን ምንም አይነት አገልግሎት ውስጥ ማገልገል ለዛ ብቁ ሆኖ እግዚአብሔር ይቀበለዋል ብሎ ያንን መስዋዕት ለማቅረብ መቻል በራሱ ከእግዚአብሔር የተነሳ ነው እውነት ለመናገርና እግዚአብሔር ቤት ውስጥ የሆነ ድርሻ ቢኖረኝ የሆነ ነገር ባደርግ እድሉን ባገኝ የሚል ምኞትና ፍላጎት ነበረኝ በልጅነቴ ከዛ በኋላ ግን እንዳልኩሽ ቅድም በ12 ዓመቴ ነው በቃ ዝማሬዎችን
መስማት ጀመርኩ። የተስፋዬ ጫላ መዝሙር በጣም ነበር የምወደው በዛ ጊዜ፣ አሁንም በጣም ወደዋለሁ። እና እሱ መዝሙር በተለይ ለመዝሙር ራሴን እንዳነሳሳ መዝሙር ላይ ፎከስ እንዳደርግ በጣም ረድቶኛል። እና የዛን ጊዜ አካባቢ በ12 13 14 ዓመቴ ላይ ነው 14 ዓመቴ ኳየር ጆይን አደረኩ። የኳየራችን ትንሹ ልጅ ነበርኩኝ። እና በዛ ነው ወደ መዝሙር አገልግሎት ውስጥ ብገባ ያው ከሰዎች የምሰማው ነገር አለ። ጊታር ሳልችል እንደዚህ ዝም ብዬ ግርፉን ብቻ እየቻልኩኝ ስዘምር አንዳንድ ቤተ ህብረቶች ውስጥ ወይ ወጣት ህብረት እንደዚህ የሚባሉ ትንንሽ ህብረቶች ውስጥ ሰዎች እንዴ ጥሩ ድምጽ አለህ እኮ መዝሙርም ደስ ይላል በቃ እንደዚህ ሲሉኝ ያኔ በጣም ልቤ በዚህ ይሄን ነገር ባደርግ ጥሩ ነው የሚል መነሳሳቱን አገኘሁና በዛ እድሜ ነው የቀጠልኩበት። ያ 12 ዓመት ልጅ ሆኖ የጀመረው ሳሙኤል ከአመታት በኋላ በጣም ብዙ መድረኮች ላይ ብዙ መዝሙሮችን አቅርበሃል። ብዙ መዝሙሮችን ደግሞ ሰርተሃል። በአልበምም ደረጃ 4 አልበሞች አለ አይደል? አዎ። እና አመታት አለፉ፣ ብዙ ነገሮች አልፈዋል በእነዚህ አመታት ውስጥና እሰይ እንኳን ዘማሪ ሆን ካልክ አሁን ላይ ዛሬ ስደርስ በጣም ምክንያቱም የመዝሙር አገልግሎት በጣም ትልቅ ደስታ የሚሰጥ አገልግሎት ነው። ማለት እግዚአብሔርን ማምለክ መቻል በራሱ ያው ስለ ልደትም ስለምናወራ እውነት የክርስቶስ መወለድ እኛን ራሱ እንደገና ምን ይላል እግዚአብሔር ቃል ሲናገር ለተቀበሉት ሁሉ በስሙ ደግሞ ለሚያምኑ ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላልና የኢየሱስ መወለድ እኛን የተቀበልነውን ሰዎች በሙሉ በስሙ ላመንን ለኛ እንደገና የእግዚአብሔር ልጆች እንድንሆን እድል ነው የሰጠንና ይገርምሻል እግዚአብሔርን በቃ አባቴ ብሎ እየጠሩ ማመስገን ማምለክ አምላኬ ብሎ ለሱ መዘመር በጣም ትልቅ እድል ነውና ወደ ኋላ ሄጄ ሳስብ እውነት በጣም ደስተኛ ነኝ። በዝማሬ አገልግሎት ውስጥ በጣም ሪፍሬሽ ያደርጋል፣ ያስደስታል፣ እውነተኛ ደስታ አለው። አንዳንድ ጊዜ ለማታምኝበት ነገር ስትናገሪ ስራሽ ስለሆነ ግዴታ አንዳንድ ሰዎች በጠዋት ተነስተው የቤት ኪራያቸውን ስለሚከፍሉ ተነስተው ይሄዳሉና በፈቃደኝነት ግን በቃ በነፃ ከፍየም ቢሆን እንደው ብዘምር ባገለግል በጣም ደስ ይለኛልና ያ ደግሞ እንዳይሆን እግዚአብሔር ራሱ በራሱ ጸጋ ስለሰጠኝ እግዚአብሔርን አመሰግናለሁና ወደ ኋላ ሄጄ ሳስብ በእውነት በጣም ነው እግዚአብሔርን ማመሰግነው። በትንሽ ወርቤ ስትገባ ማፍቀሬን ገለጽኩ ልበባ ምን ልበል እኔስ ምን ልናገር በቃል ከመሸነፍ በቀር ምን ልበል እኔስ ምን ልናገር እወድሃለሁ ወዳጄ። ሳሚ ያው ምሳሌ ነው ስል ያው በምሳሌነት እሱን የምከተለባቸው አራያነት ያላቸው ባህሪዎች ስላሉት በመዝሙር አቅጣጫ ለኔ እጅግ በጣም ማደንቀው ሰው ነው። የድምጹን ሬንጅ፣ ከለሩን፣ የመድረክ አያያዙን፣ አገልግሎቱን ለህዝብ የሚያቀርብበት ጥንቃቄና እርጋታ በጣም ሁሌ ለኔ ፊተኛ ሰው ነው፣ ምሳሌ ነው። ከዚያ ባለፈ ከመድረክ አገልግሎት ባለፈ ግን ሳሚ በጣም በጥበብ የሚኖር ሰው ነው። ህይወትን በጥበብና በማስተዋል የሚኖር ሰው ነውና ለሰዎች ያለው አክብሮት በተለይ ለሚነሱ ታዳጊ ወጣት ዘማሪያን ያለው ልብ በሚችለው ሁሉ ሰዎችን ማገዝ አብሮ መቆም ደስ የሚያሰኘው በጣም ግልጽ የሆነ ሰው ምንም ሽንገላ ግብዝነት ሰው አስጨንቆት የሆነ ነገር ምናን ፈጽሞ እንደዛ አይነት ባህሪ የለበትም። ከትትና ጋር ባህሪው ፊት ለፊት ነው ሁሉ ጊዜ ያልመሰለውን ነገር ካልመሰለው አልመሰለው ካልወደደው አልወደደው ካልተቀበለው አልተቀበለውም። ከዚያ ውጭ ግን በብዙ ቅንነትና በብዙ ትትና ከሰዎች ጎን ስፔሻሊ በማገዝ በአገልግሎት ማቅጣጫ በኑሮ ማቅጣጫ ሰዎችን በማገዝ ከሰዎች ጎን የሚገኝ ተወዳጅ ባህሪ ያለው ትሁት ሰው ነው። ብዙ እንደዚህ መዘረዝራቸው ብዙ ባህሪዎች አሉት ለኔ በብዙ አቅጣጫ ስፔሻሊ
በመድረክ አገልግሎትም እንዲሁም ደግሞ ከመድረክ አገልግሎት ባሻገር ከሰዎች ጋር ባለው መልካም ግንኙነት ከሰዎች ሁሉ ጋር ጥሩና ጤናማ ግንኙነት ያለው ወንድም። አቤቱ ስራ ግሩም ነው፣ ስራ ግሩም ነው። አቤቱ ስራህ ግሩም ነው፣ ስራ ግሩም ነው። ኢየሱስ ስራ ግሩም ነው፣ ስራ ግሩም ነው። ቅድም በጨረፍታ አንስተነዋል 4 የመዝሙር አልበሞች አሉ። አንተ ግን ዘርዘር አድርገህ ንገረን እስኪ መዝሙሮቹን። እሺ ያው ቁጥር 1ን እንዳልሽው ቅድም እንዳልነው የሚገርመኝ መዳኔ ነው የሚለው ነው። ሁለተኛው አልበም ደግሞ ኢየሱስ ይላል። ሶስተኛው አልበም ደግሞ ምሳሌ የሌለህ ይላል። አራተኛው መልህቄ የሚል ነው። በመሃል ከወዳጆቼ ጋር በልዩ ልዩ ኮሌክሽን ያወጣቸው መዝሙሮችም አሉ እና እነዚህ መዝሙሮች ላይ ካስተዋልሽ በእያንዳንዱ አልበም ወይም ደግሞ መጠሪያቸው በራሱ የሚናገሩት ስለ ጌታ ነው። የሚናገሩት በሙሉ ስለ ኢየሱስ ነው። ስለ እግዚአብሔር ፍቅር፣ ስለ ኢየሱስ መስዋዕት መሆን፣ በቃ ስለ መዳኔ ስናገር እሱን ነው እምለው እና በእያንዳንዱ መዝሙር ውስጥ ሁል ጊዜ ምን እላለሁ እኔ አገልግሎቴን ሳስብ ማለት ነው እና እኔ በሰዓሊ እጅ ላይ እንዳለ ብሩሽ ነኝ። መዝሙሮቼ ደግሞ ቀለሞቹ ናቸው። ሰዓሊው ደግሞ መንፈስ ቅዱስ ነው። በመጨረሻው ስዕሉ ተስሎ ሲያልቅ የመጨረሻው የስዕሉ ውጤት እንዲሆን የምፈልገው ኢየሱስ ነው። እንዲታይ የምፈልገው ኢየሱስ ነው። ለምን? እሱ የእምነቴ ጀማሪም ፈጻሚም ነው። እሱ አዳኜ ነውና ብናገር ብዙ እግዚአብሔርን የማመሰግንባቸው ትንንሽም ትልልቅ ብዙ እግዚአብሔር ውለታ የዋለልኝ ያደረገልኝ ሰው ነኝ። ግን አንዳንድ ጊዜ ሰው ሊያደርግልኝ ለሚችል ነገር መዘመር አልፈልግም። እኔ በቃ አንቺ ከኔ የተሻለ ገንዘብ ቢኖርሽ ልታደርግልኝ ለምትችዩ ነገር አመሰግንሻለሁ እኮ ስታደርግልኝ። እግዚአብሔር ግን ከዛ ያለፈ ነው። ሰው ሊያደርግልን የማይችለውን በጣም ብዙ ነገር ያደረገልን እስትንፋሳችን እግዚአብሔር ቃል ሲናገር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። ይህንን እስትንፋስ እንዴት ነው ያገኘ ነው? አናውቅም። ይህን እስትንፋስ እንዴት ነው ማቆየት የምንችለው? ሰዎች እኮ በዚህ ጊዜ ሚሊየንስ በጣም በብዙ ሚሊዮን የሚቆጠር ገንዘብ ከፍለው እስትንፋሳቸውን 1 ደቂቃ ማሻገር አይችሉም። እና እነዚህ በቃ እግዚአብሔር ለኔ ያደረገው ነገር ላይ ፎከስ በማድረግ ነው ዝማሬዎቼን አልበሞቹ በሙሉ መዝሙሮች የሚናገሩት። መዝሙሮቹ መጨረሻ ስዕሉ እንዲሆን የምፈልገው ኢየሱስ ነው። አይ ቲንክ እግዚአብሔር እየረዳኝ ደግሞ እንደዛ ይሆን እንዳለ አምናለሁ። የተለያዩ የሀገራችን ቋንቋዎችን በመዝሙሮች ውስጥ አካተት ዘምራልና ለዛ ነው እኮ ስንት ቋንቋ ትችላለህ ያልከው? ለመዘመር አጠናለሁ መዝሙሮችን። በጣም ሀገሬን ህዝቤን በጣም ወዳለሁ ለማለት ብቻ ሳይሆን በተለያዩ መንገዶችን ማሳየት ፈልጋለሁ። የሀገር ባህል ልብሶችን በመልበስ የተለያዩ ብሔር ብሔረሰቦችን ልብሶችን በመልበስ መዝሙሮችን በመዘመር ቦታዎቹ ድረስ በመሄድ ሰዎቹን ሄዶ በማገልገል ከመንፈሳዊ ነገር ባለፈ እንኳን እንደው መጥቀም ብችል ህዝቤን ብዬ በትንሹም ቢሆን እፍጨረጨራለሁ። ብዙ ሚዲያዎች ላይ የማይወጡ ነገሮች ስላሉ ማለት ነውና ወደ መዝሙሩ ስንመጣ ግን በልዩ ልዩ ቋንቋዎች ለምሳሌ በትግርኛ፣ ኦሮምኛ እንደዚሁም ደግሞ በጌዲዮኛ፣ በወላይትኛ፣ በሃዲይኛ የተለያዩ መዝሙሮችን የተለያዩ መድረኮች ላይ ዘምሬያለሁ። እዛው ቦታ ደግሞ በመሄድ አንድ በተለይ የጌዲዮኛ መዝሙር እዛው ጌዲዮ ዞን ላይ በመሄድ ዲላን አልፈን ወጥተን አንድ 4 ቀን ቆይተን በቃ ራሱ ካልቸሩን ይሄ ትዝ ይለኛል። ከዛ ስንወጣ በቃ ጌዲዮ የሚናፍቀኝ አልኩኝ። ምሳ እራት የበላ ነው 4 ቀን ሙሉ ማለት ነው። ቆጮ ጎመን በስጋ በቆጮ ነበረ እና በጣም በቃ ከህዝቡም ጋር ከባህሉም ጋር
እውነት በጣም ፍቅር ይዞኝ ነው የተመለስኩትና በጣም ልዩ ልዩ የሆኑ ባህሎች፣ ቋንቋዎች፣ ውበቶች ያሉን ህዝቦች ነን። እውነት አንዳንድ ጊዜ ባህሎቻችንን ወደ ዓለም መድረክ ወጥተው እድል ቢያገኙ በጣም ብዙዎችን የሚያስገርሙ ናቸውና እኔ ግን እንደ ቱሪስት ባይሆንም እንደ ሀገሩ ህዝብ ባህሌን በጣም ህዝቤን ቋንቋዎቹን በጣም ወዳለው በተለያዩ መዝሙሮች ደግሞ ይሄንን አቀርባለሁ። የተለያዩ የሀገራችንን ቋንቋዎች እያነሳ የምትዘምርባቸው መዝሙሮች ከሀገር ፍቅር መነሻ ናቸው አልከኝ አይደል? ከሀገር ከወጣህ አንተ ያው በተለያዩ ጊዜያት መነሻችን ላይ እንዳነሳ ነው በተለያዩ ጊዜያት ትመጣለህ፣ ወደ ኢትዮጵያ ትመጣለህ። ግን 20 ዓመት በላይ ሆነ አይደል ከወጣ? ቋንቋውን መዘመሩን ብቻ ሳይሆን የኢትዮጵያንም ምግብ አሁንም እያነሳኸው ነበርና የኢትዮጵያን ምግብንም ነው የምትወደው። የሀገር ፍቅር ማሳያ አንደኛው ሲመስለኝ በጣም እኔን የሚያውቀኝ ሰው ሁሉ ጥሬ ስጋ ወዳጅነቴን ያውቃል። በደንብ ከጮማ ጋር ነው ደግሞ የምበላው፣ ቀዩን ብቻ አይደለምና አንዴ እንደውም ፈገግ ካሰኘ ቀዩን በጣም ወደው አንድ ወዳጅ ያለ እና ቀዩን ብቻ ሲያቀርቡልኝ ለዚህማ ፕሮቲኑን ከባቄላ ማገኛለሁ አልኳቸው ማለት ነውና በደንብ ከጮማው ጋር ከሁሉም ከእያንዳንዱ ዘርፍ ነው የምበላው። ክትፎ በጣም ወዳለሁ፣ ሽሮም በጣም ወዳለሁ። በጣም እኛ ቤት በነገራችን ላይ ከኔም አልፎ ልጆቻችንም ራሱ ይወዳሉ። በልጅነት እንግዲህ ልጆቻችን አሁን 9 እና 11 ናቸው። ከልጅነታቸው ጀምሮ ክትፎ በጣም ይወዳሉ፣ ጎረድ ይወዳሉ። ይወድናለው ወዳጄ። በዓላት በሀገራችን የእንኳን አደረሳችሁ መልእክት የምንለዋወጥበት ጊዜ ነውና አሁን የምንገኘው የገና የልደት በዓል ላይ ነንና ለወዳጅ ዘመዶች እንኳን አደረሳችሁ መልእክትን ማስተላለፍ ትችላለህ? እሺ፣ በጣም አመሰግናለሁ። ለወዳጅ ዘመዶቼ፣ ቤተሰቦቼ ይህንን ፕሮግራም ለምትመለከቱ ለኢትዮጵያውያን፣ ለኤርትራውያን፣ ለህዝቦች ሁሉ የምለው እንኳን አደረሳችሁ ነው። ይሄ የልደት በዓል ትልቅ ተስፋን ያገኘንበት ብርሃን ያገኘንበት በዓል ነው። የእግዚአብሔር ቃል ሲናገር በኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል ይልና ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይለናል። እና በተለያየ አይነት ሁኔታ ውስጥ ያላችሁ ሰዎች ምናልባት በዚህ በገና በዓል እየበላችሁ እየጠጣችሁ ከቤተሰቦቻችሁ ጋር ሆናችሁ ልታከብሩ ያልታደላችሁ በተለያየ መንገድ ያላችሁ ሰዎች ብትኖሩ ሕፃኑ የተወለደው ለመብልና ለመጠጥ አይደለም። ምንም እንኳን ያለ ቤተሰብ ይህንን በዓል የምታከብሩ ሰዎች ብትኖሩ፣ ሰው የምትወዱትን ወዳጅ አጣችሁ የምታከብሩ ሰዎች ብትኖሩ፣ የተወለደው ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሁላችንም ነው። ቤተሰብ ላለን፣ ለሌለን፣ ብቸኝነት ለሚሰማን፣ ደግሞም ከብዙዎች ጋር ሆነን ለምናከብርና ይሄ ስለሱ ሲናገር መጽሐፍ ቅዱስ ምንድነው ያለው? ቀደም የተናገርኩት ስፍራ ላይ እሱ የሰላም አለቃ ተብሎ ይጠራል እና እሱ ሰላማችን ነው እና እንኳን ደስ አላችሁ። ሰላምን አግኝተናል፣ ተስፋን አግኝተናል፣ ብርሃንን አግኝተናል። ስናከብረው ይሄንን በዓል ስለ ምግቡና ስለ መጠጡ ወይም ደግሞ ከቤተሰብ ጋር ሆኖ ስለ ማክበሩ ሳይሆን የተወለደልን ሕፃን የተወለደበትን ዓላማ እያሰብን እንድንውል ጋብዛችኋለሁ። እግዚአብሔር ይባርካችሁ። በድጋሚ እንኳን አብረው አደረሰን። ተመልካቾቻችን የልደት በዓልን ምክንያት በማድረግ ዛሬ ከዘማሪ ሳሙኤል ተስፋ ሚካኤል ጋር ይህን የመሰለ ጥሩ ቆይታ አድርገን ነበረ። ጥሩ የበዓል ጊዜ ነበረን አይደል? በጣም ጥሩ ቆይታ አድርገናል። በጣም አመሰግናለሁ እንግዳይም ስለሆንክ በዓሉን አብረን ስላሳለፍን በጣም አመሰግናለሁ። እኔም በጣም አመሰግንሻለሁ እንግዳ አድርገሽ ስለጋበዝሽኝ። እሺ ተመልካቾቻችን ጥሩ ጊዜና አሳልፈናል። መልካም በዓል እንዲሆንላችሁ። ቀሪ ደግሞ የኢቲቪ መዝናኛ ቀኑን የመሰሉ እጅግ የተወደዱ ፕሮግራሞች አሉ። እነሱን እንድትከታተሉ ጋብዛለሁ። በድጋሚ መልካም በዓል ይሆንላችሁ። ደስ አላለ አዳኝ መጥቷል ምድር ተቀበይው ልባችሁ አዘጋጁ ሰማይና ምድር
ዘምሩ መዝሙር መዝሙር ለሕፃኑ ደስታ ላለም አዳኝ መጥቷል ምድር ተቀበየ ልብሳችሁን አዘጋጁ ሰማይና ምድር አንድነት ዘምሩ መዝሙር መዝሙር ለሕፃኑ